ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችኋለሁ። ቢሰዎች ስትገቡ እንደሉ ማዳችን ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህም ኮልቪ አመሰግናችኋለሁ። እንኳን ደስ አለን። እንግዲህ በእስራኤልና በኢራን መካከል የተከፈተው ጦርነት እጅግ በጣም አውዳሚ የሆነ አቅጣጫ ይዞ ነበር። ወደ ሶስተኛ ዓለም ጦርነት ሊያመራ ነው የሚል ስጋት በሞላ ዓለም ተሰራፍቶ ነበር። ኢኮኖሚስት ባወጣው መረጃ ራስ ይሄ ነገር ወደ ሶስተኛ ዓለም ጦርነት ገብቶ ዓለማችን ትጠፋለች የሚለው ስጋት በመላ ዓለም ተሰራጭቶ ነበር። ነገር ግን ይሄ ነገር ወደ ተኩስ አቁም እየሄደ ይመስላል። እስካሁን ድረስ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የእስራኤል ጠቅላይ ሚኒስትር ኔታንያሁ ነው መግለጫ የሰጡበት ወይም ሐሳብ የሰጡበት። ነገር ግን በኢራን ባለስልጣኖች በኩል ምንም አይነት ኮንፊርም የተደረገ ነገር የለም። ነገር ግን ወደ ተኩስ አቁም ይሄዳል ብለን ተስፋ እናደርጋለን። በእውነቱ እንደዛ የሚሆን ከሆነ ትልቅ የምስራች ነው ለዓለም። ምክንያቱም ቀጠና ወደ ሲኦልነት ዞሮ ዓለም ጉልብጥብጣ ከመውጣቷ በፊት ይሄ ነገር ወደ ተኩስ አቁም መሄዱ ጥሩ ነው። ምክንያቱም ኢራኖቹ እየቀለዱ እንዳልሆነ ጨዋታ ላይ እንዳልሆኑ ዓለም በደንብ እየተረዳ ይመስለኛል። በተለይ እስራኤልና አሜሪካኖቹ በደንብ የተረዱት ይመስለኛል። ጭራሽ አልፎ ተርፎ ኒኩለር ከሰው አገር ይዘው መጥተው ለማፈንዳት ሁሉ ሙሉ ዝግጅታቸውን እንደጨረሰ አይታቻል። እንግዲህ ሰሞኑን የራሽያ ፕሬዚዳንት ኒኩለር እንሰጣለን ሲሉ ነበር። ፓኪስታኖቹ ኒኩለር እንሰጣለን፣ ኒኩለር ቦምብ እንሰጣለን ሲሉ ነበረ። ሰሜን ኮሪያኖቹ ኒኩለር ቦምብ እንሰጣለን ሲሉ ነበረ። ይሄ ነገር ቀልድ እንዳልሆነ መቼም ትገምታላችሁ። እና ራሱ ዶናልድ ትራምፕ ትናንትና በሰጠው መግለጫ እኔ በዚህ ነገር አልቆልድም ኤን ወርድ ተናገረ ኤን አለ። ዲሚትሪ ሜድቬዴቭ ትናንትና ወዲያ ኒኩለር ቦምብ ሰጣለ አላለም። እና ትራምፕ በጣም በከፍተኛ ድንጋጤ ኤን ወርድ አለ። በፍጹም እንደዚህ አይነት ነገርማ ቀልድ አልቆልድም ነው ያለ። ምንም ቀልድ የለም፣ ይሰጣሉ። ምንም ይሄ የታወቀ ነገር ከን አሁን እኔ የዚህ የምዕራብና የአሜሪካኖች ፖለቲካ እየበሰበስ እየከሸፈ መምጣቱን የምታውቁበት ምክንያት እኛ ለዩክሬን የፈለግነውን ሚሳኤል የፈለግነውን መሳሪያ እንሰጣለን። 3 ዓመት ሙሉ ቢሊዮን 10 20 30 40 ቢሊዮን ዶላር አውጥቶ እያንዳንዱ አገር ያን ሁሉ መሳሪያ ሲያቀብሉ ይቻላል። ለኢራን ሲሆን ግን አይቻልም። ይሄ ነው ችግሩ። የዩክሬን ጦርነት በየቀኑ በቢሊዮን በመቶ ሚሊዮን የሚቆጠር መሳሪያ ምዕራባኖቹ ያቀብላሉ፣ አሜሪካኖቹ ያቀብላሉ። በኢንቴሊጀንስ ይረዳሉ፣ በሳተላይት መረጃዎች ይረዳሉ። አንዳንዶቹ ጭራሽ አልፎ ተርፎ ሰው ሁሉ አስገብተው እየተዋጉ ነው። ነገር ግን ለኢራን ሲሆን ማንም ማገዝም መርዳትም አይችልም። እና ይሄ በፍጹም ተቀባይነት የሌለው ንግግር ነው። በእውነቱ እኔ ይሄ ተኩስ አቁም ቢደረግ ደስ ይለኛል። ነገር ግን አሁን ተኩስ አቁሙ ከጀርባ ሌላ አሻጥር ያለው ጊዜ መግዣ እንደሆነ እንደምታውቁት የእስራኤል የመከላከያ ስርዓት እየተፈረከረከ እንደመጣ ታውቃላችሁ። ይህን እኔ አይደለም ያልኩት፣ ከፍተኛ የእስራኤል ባለስልጣናት የመከላከል አቅማችን እጅግ በጣም እየወረደ ነው፣ ይሄ ነገር ከፍተኛ ጥንቃቄ ያስፈልገዋል ብለው ያመኑ እነሱ ናቸው። 28,000 ባሊስቲክ ሚሳኤሎችና ሃይፐርሶኒክ ሚሳኤል ኢራን ታጥቃለች። አሁንም ጦርነቱ እጅግ በጣም ዋጋ ያስከፍላል ያልኩት እኔ አይደለሁም፣ የእስራኤል ባለስልጣኖች ናቸው። እንደዚሁ ጦርነት ከጠበቅነው በላይ ጊዜ ሊፈጅ ይችላል፣ በጣም የተራዘመ ጊዜ ሊፈጅ ይችላል ብለው መረጃውን የሚያወጡት ደግሞ ራሱ እስራኤሎች ናቸው። እና ጦርነቱ ቀልድ አይደለም። አሜሪካና እስራኤሎች ወይ ምዕራባውያን ይህን ነገር በአጭር ቀን ፍግም አድርገን እንጨርሳለን ነው፣ ግን እንደማይሆን ስላወቁ ጉዳዩ ወደ ተኩስ አቁም ለመሄድ አዝማሚያ እያሳየ ነው። ይህ በጣም ደስ የሚል ነገር ነው። እውነቱን ለመናገር ኢራኖችም አሁንም ለጦርነትና ለመጠፋፋት ከመዘጋጀት ወደኋላ አይሉም። እስራኤሎችም አሁንም ለጦርነትና ለመጠፋፋት ከመዘጋጀት ውጭ ወደኋላ እንደማይሉ 100% እርግጠኛ ነኝ። ለምን? በእውነት ላይ የተመረኮዘ ንግግርና ስምምነት ስለሌላቸው ነው። እና ከዚህ ጀርባ እንግዲህ ራሽያኖች እንዳልኩት በዚህ በተፈጠረው ክፍተት ኒኩለር ቦምቡን ሊሰጡ ይችላሉ ለኢራን፣ ወይም ሰሜን ኮሪያኖች ሊያደርጉት ይችላል፣ ወይም ፓኪስታኖች ነገር ሊያደርጉት ይችላሉ። እንዳልካቸው የግድ እንደነ ራሽያና እንደነ አሜሪካ 4,000 5,000 6,000 ላያስፈልግ ይችላል። የተወሰነው በባህር ሰርጓጅ በኩል አድርገው 30 40 የኒኩለር ቦምብ ባለቤት እንዲሆኑ ካደረገ ከዛ እኔ አያገባኝም እኔ አልሰጠውም ሊሉ ይችላል። ሊክድ ይችላል። ከሰጡ በኋላ አልሰጠሁም ሊል ይችላል። መሳሪያዎቻቸው ላይ ከገጠሙና ሚሳኤሎች ላይ ካስገቡ በኋላ አረኛ ምንም እናውቀው የለም አይናችን ግንባር ያድርገው ሊሉ ይችላል። ይሄ ቀላል ነገር አይደለም። ለዓለም እጅግ በጣም አስፈሪ ነገር ነው ይዞ መጣ እና ጦርነቱ በዚህ ከቆመ በእውነቱ በኢራን አሸናፊነት ይጠናቀቃል ማለት ነው። ምክንያቱም አሜሪካና እስራኤል ይህን ጦርነት የጀመሩት የኢራንን የኒኩለር የቦምብ የመያዝ አቅማን ለማዳከምና ለማጥፋት የተደረገ ነው። ነገር ግን የዓለማችን አቶሚክ ቦምብ ወይም ማነው የዓለማችን አቶሚክ ኢነርጂ ተቆጣጣሪ ኃይል በእውነት ስምጥ ይግባ እኔ አላቅም። ኢራን ተዋጠው በውሃ አርጋ መዳ እንትኑን እኔ አላውቅም ማለት ጉራ ገባ ይጉርማጫል።
ያ ሁሉ የአሜሪካ ቦምብ ጣይ አውሮፕላኖች 35,000 ቶን የሚመዝን በዓለማችን ለመጀመሪያ ጊዜ ነው ሙከራ የተደረገው። በነገራችን ላይ ኢራን የዚህ ባንከር ቦስተር የተባለ ቦምብ መሞከሪያ ነው የሆነችው ለመጀመሪያ ጊዜ ማለት። ያ ሁሉ ተደርጎ ግን የኢራን የኒኩለር ፋሲሊቲዎች ሙሉ በሙሉ አልወደሙም። በዚህ ምክንያት እንደውም አሜሪካ ሰሞኑን አይታችሁታል መግለጫውን፣ ዶክመንት ደጋግመን ተመላልሰን ሁለተኛ ጊዜ ሶስተኛ ጊዜ ሳያስፈልገን አይቀርም እያሉ ነበረ። እንግዲህ መሀል ላይ ወደ ተኩስ አቁም እየሄዱ ነው። የእስራኤል ጀቶችን በትናንትና ሁለት ተመላልሰው ቦታውን ሲደወድቡ ነበረ እና የዓለም የአቶሚክ ኤነርጂ ተቆጣጣሪ ግን እምጥ ይግባ ስምጥ ይግባ እኔ አላውቅም ሰልቦታል አሉ። በቃ ለዚህ ለኒኩለር 400 ኪሎ ግራም የሚሆነው የተወላላ ኒኩለር ዩራኒየሙ ተሰውሯል። እኔ አይደለም ያልኩት። አንዳንዶቻችሁ እውነት ሲነገራችሁ ግራ ነው የሚገባችሁ። በቃ እንዴት ይላል። እኔ እኮ አይደለም ያልኩት፣ ዓለም አቀፍ ተቋማት ናቸው ያልኩት። አሁን ሰሞኑን የምነግራችሁ እያንዳንዱ መረጃች ከኢኮኖሚስት፣ ከኒውዮርክ ታይምስ፣ ከሲኤንኤን፣ ከቢቢሲ የወጣን ዶኩመንተሪ ነው ያወጣሁት ያለው። እየነገርካችሁ ያለሁት እኔ አይደለም። ለምሳሌ የዶናልድ ትራምፕ ፈርቷል ብዬ እኔ ሀሳብ ስሰጣችሁ እኔ አይደለም ያልኩት። ራሱ ሲኤንኤን ዶናልድ ትራምፕ በየሰዓቱ ሀሳቡን ይቀይራል፣ ይሄ ለእስራኤል ባለስልጣኖች እጅግ በጣም ግራ አጋቢ ሆኗል፣ ምንድነው ፍላጎቱ የሚለው በጣም ተጨንቀዋል፣ ግራ ተጓብተዋል ያልኩት እኔ አይደለሁም። ሲኤንኤን ዘገባን እንግዲህ ያው ኤቢሲዲ ትንሽ ችግር ካለ ችግር ነው ጦሱ ለኛ የሚተርፈናል እና ኤቢሲዲ ችግር ነው እንጂ ገብታችሁ ዓለም አቀፍ ተቋማት 24 ሰዓት ነው የሚዘግቡት። በነገራችን ላይ አንዳንዶቻችሁ እንደ ቦኖ ውሃ የሆነ ሰዓት 10 ሰዓት 6 ሰዓት ምናምን መስላችሁ እንደዛ አይደለም። 24 ሰዓት ዜና አለ። ዓለም አቀፍ ተቋማትን ማየት ትችላላችሁ። ከሀገር ውስጥም ከውጭም ሶምታችሁ ማጎናዘብ ነው። አንድ ይሄ ነው። ሁለተኛ ደግሞ በዚህ ጦርነት በጣም የታዘብኩት አንዳንድ ሰዎች በጣም ውስጣችሁ ይርዳል፣ ይንቆጠቀጣል። አትፍሩ፣ አትንቆጥቀጡ፣ አታጋንን፣ አንተ ሟርተኛ ማት አትሩብን ያላቸው አላቸው። ትቀለዳዳቸው እንዴ? እኔ እኮ አይደለም ኒክለር ቦምብ የያዘው ዓለምን ከዚህ ከጥፍር ቆሻሻ የማይቆጥረው ፑቲን ኧረ ይሄ ነገር አስጨንቆኛል፣ ዓለም ወደ ጥፋት ልትሄድ ትችል ይሆን ብሎ ሀሳብ አመጣ። ፑቲን ተጨንቆ እናንተ ልትረጋጉ ትሞክራላችሁ እና ፑቲን ተጨንቆ የኔ ንግግር ሟርት ይመስላችኋል? በርግጥ አለማወቅን የመሰለ ደግ ነገር የለም። ካላወቅ ስለ ምንም ደንታ አይኖርም። ስታውቀው ነው የምትፈራው። ገባ? እኛ ሁሉ ነገር በራችን ሲመጣ አሁን በአገራችን ጉዳይ በየቀኑ መነጋገር፣ በየቀኑ መጨቃጨቅ፣ በየቀኑ መሟገት፣ በየቀኑ ሀሳብ መለዋወጥ ይገባል ነበር። ነገር ግን በህንዘላልነት እንዲሁ ብለን ተቆምጠናል። ከዚያ ያለ ነገር ካር ኧረ አታሟርቱብኝ ይላል። ለምን ሞት ሲመጣ መቶ ይብላኝ፣ ጥፋት ከመጣ ቤቴ ድረስ መቶ እያጥፋኝ እንጂ በዚህ ጉዳይ ላይ በጣም ነው የሚያስጨንቀው። እንዳልኳቸው የኢራንና የአሜሪካ ጦርነት በጣም ነው የሚያስጨንቀው። እየተጋጋለ ቢመጣ ልክ ትናንት ኳታር እንደተመታቸው ልክ ኢራቅ እንደተመታቸው ይህ ሶሪያ ላይ ኢራኖቹ ሚሳይል እንዳስወነጨፉትና እንዳፈነዱ ጅቡቲም ተፈነዳ ነበር። ኢና አቅባበሻ እርቶ አታሟርቱ ላብና አረጋ ተዝሙ በልሶ አይዞ ወንድ ልጅ ፈርቶ አይሞትም፣ ሴት ልጅም ፈርቶ አትሞትም። ስለዚህ ደግሞ ይህ መረጃ ነው። መረጃ አይገልም። እኔ ሳስወነጭፍ ሙላሴን ነው እንጂ አብሬ እኮ የሚሳኤል አረርቆ አላስወነጭፍም። እና አታሟርት አታጋነን ምና የምትሉት ራሱ አሜሪካ ነች። 24 ሰዓት ተጠምደው ጭራሽ ሰላማዊ ሰልፍ እየወጣ አይደሉ እንዴ? እናንተ የት አገር እንደምትኖሩ አላውቅም። ፈረንሳዮቹ ሰላማዊ ሰልፍ ወጥተዋል። አሜሪካ ውስጥ 4፣ 5፣ 6 ከተሞች ላይ ሰላማዊ ሰልፍ ወጥተዋል። አንፈልግም፣ ወደ ሞት አትውሰዱን፣ ወደ ሞት አትውሰዱ ስለ እግዚአብሔር እያለ አለማወቅ የመሰለ ነገር የለም። እውነቴን ነው የምላቸው። ሞት ደጅ ድረስ እየመጣ ምን እየተከናወነ እንደሆነ አታውቅም። ለምሳሌ ጅቡቲ ይሄ ጦርነት ተፋፍሞ ጅቡቲ ተመታ ቢሆን ኖሮ ያበቃለታል። የኢትዮጵያ ኢኮኖሚ ኮላፕስ ነው የሚያደርግ። ኮላፕስ ነው። ነዳጅ ይቆማል፣ ገበያው ይቆማል፣ ምኑ ይቆማል፣ ኢንዱስትሪ ይቆማል፣ ንግዱ ይቆማል። ግን እኛ ሰው ፈሰስ ብሎ እንደዚህ አሮቶ ወናጥ ዝሙ በልባብና አረጋ ይላል። ምን ችግር አለ? ኢራኖችን አታይም፣ እስራኤሎችን አታይም። እየተዋጉ እንኳን ተረጋግተው እየኖሩ እኮ ነው። አሁን እዩት፣ የኢራን ህዝብ ገበያ ይወጣል። ያ ሁሉ ሚሳኤል እየተወነጨፈ ግማሽ የእስራኤል ህዝብ ገበያ ይወጣል፣ ይጎባል፣ ወደ ስራ ሄዳል፣ ይጎባል፣ ይወጣል። ኢራኖች ይጎባል፣ ይወጣሉ። እንደዚህ ልብ ሙሉ ነው ህዝቡ። እና አይዛቸው ወሬ ስለተወራ የዛን ያህል መረበሽና መንቆጥቆጥ መደነባበርና ጉዳዩን ወደ ማርት ወደ ጠንቆላ ጥንቆላ ጀመርኩ እንደ እኔ ራሴ ግራ ገባኝ እኮ። አታሟርቱብን እንጂ ሟርት የጠንቋይ መሰለኝ። ኤኒዌይስ
ብዙ አያሳስባችሁ ግድ ነው። በዓለም አቀፍ ደረጃ በሀገር አቀፍ ደረጃ በሞላ ዓለም ያለውን ነገር ማየት መረዳት ግድ ነው። የኢራን ጦርነት የራሽያና የዩክሬን ጦርነት የኢትዮጵያን ኢኮኖሚ በቢሊዮኖች ነው ያስከፈለው። ብዙ ዋጋ አስከፍላል። የኢራንና የእስራኤል ጦርነት በጣም ብዙ ዋጋ ዓለምን አስከፍላል። ቀላል ጉዳይ አይደለም። እውነቱ ነው የምላችሁ ያለው ግራና ቀኝ ማየት መረዳት መጠንቀቅ ተገቢ ነው። ይሄን ሀሳብ ነው። ሲሞቻችን ላይክ አድርግ፣ ሼር አድርገው። ወዳችኋለሁ። ፒስ